ሄርሜላ አንቺ አብርሽ ይቅርብሽ። አይ ስለምትቀኑብኝ ነው። አንቺ አብርሽ እኮ ሰፌድ ከንፈር ነው፣ ለአንቺ አይጠቅምሽም። አንቺ ስማርት ልጅ ነሽ፣ አዋቂ ነሽ፣ የተማርሽ ነሽ፣ ቆንጆ ነሽ፣ ውብ ነሽ። ከአብርሽ የተሻለ ይገባሻል። ሄርሜላ ተይው ስትባይ አልተወውም፣ አብርሽ አፈቅረዋለሁ፣ የሰው ወሬ አልሰማም አለች። አሁን ዛሬ ይኸው ፍቅርና አብርሽ በአንድ ላይ ተኝተው ስታገኛቸው አንተ አብርሽ እኔ ላይ ነው የማገጥክብኝ፣ ሰው ሲነግረኝ አልሰማም ብዬ። አሁን እውነትህ ነው? ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያረጋል እየዬ ማለት አለች አያቴ። አይ ሄርሜላ ሲነገርሽ እምቢ ብለሽ እኛን ጠላት አርገሽን። ተይ እህቴ ተይ፣ አንቺ ልጅ ተይ። ልጁ የተበላሸ ነው። የፍቅርን ህይወት አበላሸ፣ የሩታ ህይወት አበላሸ። ከጽጌ ጋም ሲማግጥ አይተነዋል። አንቺ ሴትዮዋ ተይ፣ በትኩሱ ራቂው ስትባይ አይ ሙጥኝ አጣብቁኝ ትላላችሁ። ከዛ በኋላ ለያዩን ለያዩኛ። አሁን ምን አገባን? አሁን አንቺ ስላለቀሽኛ እውነት ምናዝን መሰለሽ? አናዝንም። ተነገረሻ፣ ተመከርሽ። ትልቁም ትንሹም በቪዲዮ በሀሳብ ተነግረሽ ተመከርሽ፣ እምቢ አልሽ። የወለደች ሴት አራስ ቤት ጥሎ አንቺ ኩሽና ቤት ሲርመጠመጥ፣ አንቺ ጓዳ ውስጥ፣ አንቺ አልጋ ስር ሩታን እዛ ሆስፒታል አስገብቶ እያማጠች እሱ ከአንቺ ጋር ሸሼ ገዳም ሲል የነበረ ይሄ ነገር ነገስ በእኔ ይመጣል። ለምን አላልሽም ሄርሜላ? እንደው ለምን አላልሽም? ነገ ይሄ ነገር በእኔ የሚደርሳል እኮ ማለት ጥሩ ነውስ እህቶቼ? ወይ አይኔ ብላሽ፣ ወይ ፍቅር፣ ወይ ጉድ አረግሽም። እኛ ሳምነንሽ ነበር እኮ። እኛስ እንደው ጥሩ ልጅ ናት ብለን ፉፉ አንተ እንዴት ፍቅርን ታስቀይማታለህ ብለን ስድብ ሙልጭ አድርገነው ነበር። እንግዲህ የፈለጋችሁት ነገር አድርጉ፣ ተጫወቱብንስ፣ እኛ ችግር የለብንም። ግን ሩታ እንደው አሁን አንቺ እውነት ከእቺ ማናት ከፍቅር አልተመሳጥረሽ አይደለም ይሄን ስራ የሰራሽው? አልተመሳጠርኩም ነው የምትይው? እሺ አሁን አብርሃም፣ አሁን አንተ ሩታና ፍቅር ተመካክረው ነው ትላለህ? አሁን አንተ ከፍቅር ጋር መተኛት በቃ ረሳህ? አንተ ወታጀራ ስም አታጥፋ፣ ቢያንስ አልረሳሁትም በትት። ሰላም ሰላም ቤተሰብ፣ በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሁኑ ላለው። እንግዲህ ዛሬ ያየነው ቪዲዮ በጣም አሳፋሪ እንግዲህ እንዳያችሁት ነው። ሩታም ሄርሜላም አብርሽና ፍቅር የተኙበት ክፍል ገቡ ማለት ነው። እንግዲህ ሁለቱም በድንገት ነው የገቡት። ሁለቱም አያቸዋቸው እና ያው ያዘነ አዘነ፣ የተደሰተ ተደሰተ። እኔ እንጃ። በዚህ መካከል ግን ፍቅር በጣም በጣም ባለጌ እንደሆነች፣ በቃ ወራዳ እንደሆነች የእውነት ከዚህ በፊት ቤተሰብ ወንዶች ነበሩ ቪዲዮ እየቀረጹ ለሴት እህቶቻችን የሚያስፈራሩ የነበረ። አሁን ግን እንግዲህ ከወንዶች ወደ ሴቶች ተሸጋግሯል ማለት ነው። እና እኔ ፍቅር በዚህ ደረጃ ትዘቅጣለች፣ በዚህ ደረጃ እንደዚህ ትቆሸሻለች አላልኩም ነበረ የእውነት። እና አብርሽ ደግሞ ድራማህን የእውነት ለሄርሜላ ያው ሄርሜላ የዋህ ስለሆነች ያልካትን ስለምታምነክ ለሷ እንደዚሁ በቃ ድራማ ብትሰራባት ጥሩ ነው፣ ያዋጣሃል እንጂ እንደፈለግ ከተጨመላለቅ በኋላ ሸሼ ገዳም ካልክ በኋላ የፈለግከውን ካደረግ በኋላ አላቅም ብለግ ድብን ያለ ውሸት ትዋሻለህ። እና ሁሌ ውሸት አምነህ ሁሌ በሴቶች ላይ መጫወት ነው አንተ ስራክ። ሁሌ ሴቶችን መቀያየር ነው ስራክ። እና ሩታም ደግሞ እኔ የሩታ መጨረሻ ማየት ነው ፈልገው። አልፈርድም። ለምን ሩታ አሁን ብዙ አስተያየት ሰጪዎች ሄርሜላ
እና አብርሽን ለማለያየት ነው። ፍቅርና ሩታ ናቸው የሰሩት ሴራ ነው። ሩታ ታውቃለች እያላችሁ ነው። ግን ነገ ወይ ከነገ ወዲያ ምናየው ይሆናል። ባንቸኩል መልካም ነው። እኔ ሩታ የምታውቅ አይመስለኝም። የገዛ ልጇ አባት አብረሽ ተኚ፣ አብረሽ ግንኙነት አርጊ ብላ ትልካታለች። የልጇን አባት ለራሷ ለማድረግ ጠዋትና ማታ ልጇን ጥላ ልጇ የት እንዳለ እንኳን ሳታውቅ አብረሽን ፍለጋ በየቅያስ ቅያሱ በየቤቱ የምትሯሯጥ ሴትዮዋ እንዴት ነው ለጣውንቷ ከባሌ ጋር ተኝ ከልጅ አባት ጋር ተኝ ብላ የምትልካት? እኔ አይመስለኝም። እኔ የምታውቅ አይመስለኝም። ግን የልጁ እናት እዛ ጋር ቆማ ሄርሜላ እንደዛ ማበዷ ግርም ነው ያለ። ሄርሜላ አበደች እኮ፣ ጆሮዋ ሁሉ እኮ ቀላ፣ ፊቷ ቀላ እኮ። ቤተሰብ እንዴ በቃ አበደች እኮ። ልጁ ምንድን ነው የሚያስነካቸው? ማለት በዚህ ደረጃ ለወንድ ልጅ እንደዚህ ዋጋ የሚከፍሉ ምን አይነት መተት ቢሰራበት ነው? ወይስ መተት አሰርቶ ነው? ሴቶች በቃ ከሱ ያለ አብርሃም እንዳይሉ ማለት ነው። ከአብርሃም ውጪ ወደ ውጪ እንዲሉ የተደረገባቸው የሆነ መተትማ ተደርጎባቸዋል። ቤተሰብ በጤናቸው ነው እንደዚህ ለአንድ ወንድ ልጅ እነዚህ የመሳሰሉ ሴቶች በጣም ስማርት የሆኑ ሴቶች እና ቤተሰብ በጣም የሚያስጠሉ ደረጃ ደረሱ። የእውነት ከነገ ከዛሬ ይቀየራሉ እያለን ግን እነሱ ከባህል ከሃይማኖት የወጣ ስራ ነው እየሰሩ የሚለቁ ማለት ነው። እና በጣም ያሳፍራሉ። የእውነት ገንዘብ እንደዚህ ያሳብዳቸዋል። እና እሺ የተቀረጸው እኔ የሚገርመኝ ነገር ማለት ነው እኔ እኮ ግራ እኮ ነው የሚገባኝ ቤተሰብ። እሺ የእውነት እሺ ተቀረጸ ወደ እኛ ጋር ለምንድን ነው የሚመጣው ነው? የእውነተኛ ህይወታቸው ከሆነ ለምንድን ነው ወደ ህዝቡ የሚመጣው? ምን እያስተማረ አታ አብርሃ በረ ተወነረ ተፋታን በቃ እንዴ ተፋታን በቃ ልቀቀን፣ የእውነት ልቀቀን በቃ ተሆን ሰላም እንፈልጋለን ቤተሰብ። የእውነት እኔ በቃ እውነት በጣም ይደብራል። ምናየው ምንሰማው ነገር እነዚህ ልጆች የሚያደርጉ ድርጊት በጣም ያሳፍራል። እና ነገ ደግሞ እንግዲህ ሩታ ቤት ነው እርግጠኛ ነው የሚለቀቀው፣ ወይም ደግሞ ሄርሜላ ሆስፒታል ገባች፣ ወይም ደግሞ ሄርሜላ አብርሽን ከሰሰችው ምናምን ነገር በቃ ሌላ ነገር እኮ የለም። ከእነዚህ ልጆች እኮ ምንም የምንጠብቀው ነገር የለም ካሁን በኋላ እየተጨመላለቀ። እዛ ጋር ደግሞ ፉፉን አይታችሁታል። ፉፉ ደግሞ ዛሬ አዲስ ቤቱ ላይ ለቋል። እንግዲህ ልጄን አዘቅዝቁብኝ፣ እናትዮ የፈለጋችሁ ነገር ማድረግ ትችላላችሁ፣ ግን የገዛ ልጄ የአምላኬ ክፋይ ልጄ ህይወቴ ናት። እኔ እዚህ ምድር ላይ በአሁን ሰዓት የምኖረው ለልጄ ብዬ ነው። እባካችሁ የኢትዮጵያ ሰዎች የልጅን ፎቶ አዘቅዝቁ እያላችሁ ነው ፉፉ። የእውነት ግን ለምንድን ነው የምዘቀዝቁት? እኛ በማናውቀው ነገር ለምንድን ነው የሚዘቀዘቀው? ህፃኗ ምን አረገች? ቆይ የፍቅር ልጅ ምን አርጋ ነው የምዘቀዝቋት? እኔ ምንም ያልገባኝ ነገር የለም። ያጠፋችሁ የዘሞተችው እንደፈለገች ከ10 ወንድ እየተጣበቀች በኋላ አላቁኝ የምትለው ፍቅር ህፃኗ ልጅ ምን አርጋ ነው እናንተ የህፃን ሰላምን የምትነሱት? ልጅቷ ምን ያደረገች? ገና እኮ አፍ ያልፈታች ልጅ እኮ ናት። ምን አድርጋችሁ ነው እኔ ፎቶ መዘቀዘቅ እንዴ? እነሱ አጠፉ ተብሎ እኛም ማጥፋት የለብንም። አሁን ደግሞ የእነሱ ችግር ወደ እኛ ጋር ሊያመጡ እኮ ነው። አሁን ፉፉ ምን አለ? ህዝቡ ላይ ይባል። አንተ ራሱ እዛ ሚስትህን ተቆጣጠር፣ እንደ አሳስራት። ምንድን ነው እውነት አሳስራት። ገና እኮ ምንድን ነው ሲጀምር ልጄ ቃል አይደለችም ያልከው ነገር ደግሞ እኔ ያልገባኝ ነገር፣ እናንተ በእኛም በክርስቲያን ህግ አለው ጋብቻ፣ በእስልምናም ደግሞ ሼሪያ የሚባል አለ አይደለም እንዴ? ሊካላት ሰረከላት። በክርስቲያኑም በኩል ደግሞ ቤተሰብ አላወቀም፣ ሽማግሌ አልተላከም፣ ቀለበት አላረጋችሁም፣ አልተገባችሁም፣ የሆነ ቤት ተከራያችሁ አብራችሁ እንዳብርሽ ስትርመጠመጡ ወለዳችሁ። ታዲያ ከዚህ በላይ ምን ህዝቡ ላይ ምን ይብ ትላላችሁ? እንደፈለጋችሁ ትጨመላለቁና ህዝቡ የሆነ ነገር ሲያረጋችሁ ህዝብ ላይ እንዴ
እቺ ልጅ እኮ በቃ መንገድ ላይ ነው የተወለደችው እኮ። ምን ትዳር ምናምን አልያዛችሁም፣ ቀለበት አላረጋችሁም እኮ። በጣም አካበድ። ካንተ ደግሞ በእርግጥ ፎቶዋ አይዘቅዘቅም። ፎቶዋን መዘቅዘቅ ጥሩ አይደለም። ሕፃን ልጅ ናት፣ ታዳጊ ልጅ ናት፣ ትታዘበናለች። ሲጀመር የእናንተም ህይወት ደግሞ በጣም የተጨመላለቀ ህይወት ፉፉዬ ማለት ነው። በጣም ያስጠላልና ቤተሰብ እኔ አሁን እንቅልፍ ላይ ነው የሚቀያየሁት ነገር ስለደበረኝ ወደ እናንተ ሳልመጣ ሀሳቤን ሳልሰጣችሁ አልተኛም ብዬ ነው። እና እንግዲህ ነገ ደግሞ ወይዘሮ ሄርሜላ ተይ አንቺ ይሄ ልጅ ቅርብሽ፣ ተይ አንቺ ልጅ መልክ አላጣሽ፣ ቁመና አላጣሽ፣ ስብዕና አለሽ። ይሄ ከንፈሩ የሆነ ምንድነው ይሄ እናቶች ምንድነው ገብስ የሚለቅሙበት ሰፌድ አላ ሰፌድ ያከለ ሰውዬው ካለሱ ወንድ የለም ብለሽ ተጣበቅሽ። አሁን ደግሞ ሲነግሩኝ አላምንም ብዬ አብርሽ እንዴት አረጋለክ? አብርሽ እኔ ላይ እና ማላይ ይማግጥ አብርሽዬ፣ ወይዬ እናንተ ልጁ ተውት ይበቃ።